ህዝብ እንቅስቃሴ ሲያይ ሰጥለት አድርጎ ማንም ፓርቲ መጥፎ መሆን እኛ ጠቅላይ ሚኒስትር ሆነ አላለ የስልጣን ጥምኛ ብንሆን አቋራጭ ነው። ኢትዮጵያ ግብጽን እንደፈጠረቻትና እንዳሰለጠነቻት የሚል ርዕስ ነው እርሶ የሰጡትና ውስጡ ሳነብ በርካታ ነገሮች አሉት። በእኛ በአባይ ውሃ ብናለማው ጥሩ ይመጣል የኛ የኢትዮጵያ ክፍል ይሆናል ብሎ አስቦ እዛ ላይ ተተከለ። ከዛም በሳይንስ በቴክኖሎጂ በፍልስፍና በስነ ምህንድስና በስነ መድኃኒት በመሳሰሉት የእውቀት ዘርፎች ተሰማርቶ እሱና ጠቢባን አብረውት የነበሩት እዛ ላይ ስርወ መንግስት መሰረቱ። ግብጽ ውስጥ ያሉ ኮፕቲክ ክርስቲያኖች ላይ ጭቆና በደል ሲያደርሱ ስለነበረ ማታርፉ ከሆነ አባይን ገድባለሁ ይላል። ለምን ሊቢያንም ሁሉ እናስተዳድር ነበር። ሊቢያን መረመረ፣ እንዲሁም ደግሞ ግብጽን እንዲሁም ሱዳንን ሁሉ። ምክንያቱም ሱዳንንም ልክ እንደ ግብጽ ነበር ያቋቋምናት። የኖቫ የሚባል የኢትዮጵስ የልጅ ልጅ የሆነ ሰው ሄደ ወረድ ብለህ ወደ ሱዳን አካባቢ ያኔ ሱዳን አይባልም ነበር፣ ስም የለውም ያኔ ዝም ብሎ ሜዳ ነው። በኋላ ሄደ ኖቫ እና ኑቢያውያን የሚባሉትን የኢትዮጵያ ትውልድ ኢትዮጵያውያኖች አፈራ ማለት ነው። በዛ አካባቢ ካህንም ወደዛ ሄድ ነበር፣ ንጉስም ይሄድ ነበር፣ ያስተዳድር ነበር ወዘተ። እስከ የመን እስከ አረቢያ ድረስ የኛ ግዛት ነበር ያኔ። ከእስልምና መነሳት በፊት በጠቅላላ የመን እና አሁን ደቡብ አረቢያ የሚባለው እዛ ሁሉ መካ፣ መዲና እዛ ላይ ሁሉ የኢትዮጵያ ቤተክርስቲያን ሁሉ ነበረ። የተከበራችሁ ተመልካቾቻችን እንግዲህ ባለፈው ሳምንት እንደተመለከታችሁት ከፕሮፌሰር ፍቅሬ ቶሎሳ ጋር ኢትዮጵያ ግብጽን እንደፈጠረቻትና እንዳሰለጠነቻት የሚል ርዕሰ ጉዳይ ይዘን እሳቸው በጻፉት መጽሐፍ ዙሪያ ላይ ቆይታ አድርገናል። በርካታ ነገሮችን አንስተናል። እነ ንጉስ እና ካህን ኦሲሪየስ ወደ ግብጽ ከወረዱ በኋላ የዛሬ 5500 ዓመት ገደማ የኢትዮጵያን ተሳትፎ ስርወ መንግስት በመመስረት እዛ አካባቢ ላይ እንደተጀመረና ግብጽን ያለማናት ኢትዮጵያን እንደሆነን የሚያትት መጽሐፍ ዙሪያ ላይ ነው ቆይታ ስናደርግ የነበረው። አሁን ደግሞ ወደሚቀጥለው ክፍል እንሄዳለን። ፕሮፌሰር እጅግ በጣም አመሰግናለሁ። እንቀጥላለን። መልካም። የዚህን ያልካየን እስቲ ወደ አባይ ወንዝ ደግሞ እንመለስና የአባይ ወንዝን በተገናኘ አሁን ጊዜያዊ ወቅታዊ የፖለቲካ ትኩሳት ላይ አለ ከሱዳን ከኢትዮጵያና ከግብጽ ጋር በተያያዘ ማለት ነው። ግብጾች ምንም ነገር እንዳትነኩት የሚል አቋም አላትና አሁን እርሱ ደግሞ በመጽሐፎትም እንዳነሱት ከውሃው ጀምሮ ብዙ ነገርኛ ነው ግብጽ ላይ ያለው። በተለይ አሁን ያሉት ግብጻውያን ከሺህ ዓመታት ወደዚህ የመጡ ናቸው። ቀደምት የነበሩት ኢትዮጵያውያን እዛ አካባቢ ላይ በስፋት የነበሩ ፒራሚዶቻቸውን እንኳን እየሰሩ እንደውም ምናልባት አስዋን ሲገነባም የሰመጠ የኢትዮጵያ ሪሶርስ አለ ለቱሪዝም ማዕከልነት የሚጠቀሙበት የሚል ነገር የሚያነሱት አለ። እሱንም እናንሳና የህዳሴ ግድብን በተመለከተ ግን ይቻል ነበር። ለምሳሌ ሲደራደሩ ተደራዳሪዎቻችን ከትልቅ ነገር መነሳት አይቻልም ነበር ወይ? አሁን ለምሳሌ ውሃው ለተርባይን የኃይል ማመንጫነት ብቻ ነው የምንጠቀመው መባሉ ግብጻውያን እሱም ላይ ብዙ እንትን እንዲሉ አድርጓቸዋል። ግን ውሃው የኛ ነው ለመስኖም ለምንም እንጠቀምበታለን። ጥግ ድረስ ቢኬድ ኖሮ ውጤቱ ምን ይሆን ነበር? ያ አሁን ከለፈለፉትና ከጮሁት በላይ እኔ የሚጮሁ አይመስለኝም። ይቻል ነበር እንደሱ፣ ግን እንደሱ አልታሰበበትም። ምናልባትም ደግሞ ወይንም ደግሞ አሁን እንኳን ለምሳሌ 80 ነገሮች 80 ግድቦች እንሰራለን ስላሉ ጠቅላይ ሚኒስትር አብይ እንዴ ብለው አሁንም ተንጫጭተው ነበር። አይ ባለፈው እና ድሮም ሊጠነክር ይችላል ቀዋሚው የበለጠ በቃ ግብጽ በረሃ መሆኗ ነው በቃ አለቀላት ብለው እና አልሲሲ በየቦታው እየዞሩ ሪምቦ አይሉ ነበር። እና በዚህ በደረጃ መጀመሩም ዋናው ለኛው ዋናው የሚያስፈልገን የመብራት ኃይል ማመንጫው ስለሆነ እሱ ላይ ከተተኮረ የውስጡን ለማድረግ ይቻላል። ምንም ሊያደርጉ አይችሉም። የአባይን ያልነካ ወንዞችም አሉን ሌሎች እና እንደዛ ነው የማየው ይሄንን። በተረፈ ግን ለምሳሌ እንዳልከው እኛ አሁን ሁላችንም ያተኮርነው በግብጽ ላይ ደግሞ አፈሩ ላይና ውሃው ላይ ነው ያተኮርነው።
አፈራችን ተጠርጎ ይሄዳል። በሱ ለምለም መሬት ያገኛሉ። ውሃውም አለላቸው፣ ይጠጡታል፣ የፈለጉትን ያደርጉበታል። እላው ላይ ብዙ ነገር ሰርተውበታል፣ አስውበዋታል። ካይሮን ሰንጥቆ ነው የሚሄደው እስከ ኪቲ ባህር ወይ ሜዲትራኒያን ባህር ድረስ ይሄዳል እና እነሱ ሪላሉ። ግን እንትና ናፖሊዮን ቦናፓርት የተባለው ሰው ትልቅ ዓለምን ለመግዛት ያሰበው እንደና አሌክሳንደር ዘ ግሬት እሱ ግብፅን ሄዶ ባጭሩ አይቶ ፈረንሳዮች ግብፅን የገዙበት ጊዜ ነበር ከእንግሊዞች ቀድመው። በዛ ጊዜ አይቶ እኔ እዚህ ቆይቼ እቺን ሀገር ባስተዳድራት ኖሮ ወይም የግብፅ ንጉስ በሆን ኖሮ ይሄ የሚባክነውን ውሃ ወደ ኪቲ ባህር ወይ ደግሞ ወደ ሜዲትራኒያን ባህር የሚሰምጠውን አልፈቅድለትም ነበረ፣ እጠቀምበት ነበረ። በእርሻ በስንት ነገር ተጠቅሜ ውሃውን እንዲበላሽና ዝም ብሎ እንዲጨለጥ አላረገውም ነበር በከንቱ። ስለዚህ ብሎ እሱ ይሄን ተናግሮ ነበር። እኔም ለግብፅ ባለስልጣኖች በጻፍኩት ደብዳቤ ላይ እዚህ ላይ መጽሐፍ ውስጥ መጨረሻ ላይ ባለው ደብዳቤ ላይ ይልቅየው የናፖሊዮንን ምክር ስሙ እና እንደ ናፖሊዮን እናንተ ጋር የደረሰውን ውሃ ተጠቀሙበት፣ እኛ ጋር ሩቅ ያለውን ምንጩ ላይ እንትን ሙጭጭ ከምትሉ ብያቸዋለሁ። እና ይሄን ቢያደርጉ እኮ አላቸው እዛ በቂ። አሁንም እኮ በድብቅ ለእስራኤል ይሸጣሉ ውሃ፣ ወደ ሱዳንም እንዲደርስ ያደርጋሉ እየቀለበሱ፣ ለሌላ ቦታም ወደ ጆርዳን ነው መሸጥም ጀምረዋል። እና ስለዚህ ዝም ብለው የመንገብገብ የስግብግብነትና የምቀኝነት ነው። ግን እኛ አሁን እስካሁን ሁላችንም ያተኮርነው ውሃውና አፈሩ ላይ ነው አይደለም። ሌላ የገቢ ከባድ የገቢ ምንጭ አላቸው ከኛ ጋር የተያያዘ ለኛ የሚገባ ገንዘብ ወደ እነሱ እየሄደ ነው። እሱም የትኛው ነው ብትለኝ ፒራሚዱን እኛ እንደሰራን ያው ሄሮዶተስ አረጋግጠዋል፣ ዲዮዶሮስ አረጋግጠዋል፣ ሌሎችም ምሁራን አረጋግጠዋል። እነሱ አልነበሩም በፍጹም አረብ እዛች ድራሹ አልነበረም። እኛ ፒራሚዱን ስንገነባ 4500 ዓመት ነው የቀደምናቸው እነሱ ከመምጣታቸው። እነሱ የመጡት በሰባተኛው ክፍለ ዘመን ነው ወደዛ የደረሱት አረቦች። ቱርኮች ደግሞ በጣም ዘግይተው ነው ወደ 15ኛው ላይ ነው። እና ይህ በሆነበት ሰዓት የኛ ፒራሚድ ነው አሁን የቱሪስት መስህብ የሆነላቸውና ውስጡም ያሉትን የደረቁ አጽሞች በመሚፋይድ ይሉታል በእንግሊዝኛ መሚ የሚባል ሰውነት ገላ እንዳይፈርስ ስጋ እንዳይፈርስ የሚያደርገውን እያረጉ ነው የተቀበሩት አይደል። በወዲያኛው ከሞት በኋላ ህይወት አለ ብለው ስላመኑ የኛ የጥንቶቹ ፈርዖኖችን ወንዶችም ሴቶችም ያልፈረሱ ብዙ አስከሬኖች አሉ። እነሱን በነሱ ምክንያት ብዙ በቢሊዮን የሚቆጠሩ ዶላሮች ያገኛሉ በየለቱ ጥሬ ገንዘብ ማለት ነው ከቱሪስቶች በዚህ በፒራሚዱና በአስከሬኑ። እንዳውም አስከሬኖቹን አጽሞቹን አላግባብ አንስተው አሁን ወደ 22ቱን በቅርብ ጊዜ ከአንድ ወር ተኩል በፊት ነው 2 ወር በፊት ወደ ካይሮ ሙዚየም ከተውታል። ወደ ካይሮ ቤተ መዘክር ለቱሪስት እንዲቀለው ወደ በረሃ አሸዋ ውስጥ ሄዶ ፒራሚድ ውስጥ እንዳይሄድ እና እንደዚህ እያካበቱ ነው ገንዘብ። ስለዚህ እኔ የምለው ምንድነው ነፃ ከወጡበት ባለፉት 50 ምናምን ዓመት ጀምሮ ያካበቱትን በቢሊዮኖች የሚቆጠር ገንዘብ እኛ ድርሻ ማግኘት አለብን። ለምን የሰራ ነው እኛ ነን። ፒራሚዱን በቦታው አልነበሩም፣ ምንም ያረጉት የለም። አስከሬኑም የኛ ነው። አረብ ሊያረጉት ቢሞክሩም አይችሉም፣ ጥቁር ናቸው። በዲኤንኤም ኢትዮጵያዊ እንደሆኑ ተረጋግጧል። ስለዚህ መክፈል አለባቸው ባይነኝ እኔ ወደፊትም ከሚያገኙት ከፒራሚዱና ከአጽሞቹ አሁንም ደግሞ እስከዛሬ በ50 ዓመት ካገኙት በኢንተርናሽናል ፍርድ ቤትም ይሁን የኢትዮጵያ መንግስት ይሄን ነገር አነሳስቶም ይሁን ምሁራንም ቢሆን ተሰባስበን ይሄንን ነገር መጠየቅ ግዴታችን ነው። እንደው ምናልባት ፕሮፌሰር እንደው የምሮትን ነው እንዲያሉ ያሉት ወይስ ጫና ያበዙብን ስላሉ አጀንዳ እንፍጠርላቸው በሚል ይቻላል መመለስ? እንደዚህ እኔ በበኩሌ የምሬን ነው። ለምን ለምሳሌ there is an exception to the rule የሚባል ነገር አለ። ሁሌ ደንብና ህግ የተባለው ነገር ከሱ ደግሞ ወጣ ያለ ሊኖር ይችላል ይገባል ባይ ነኝ እና እኛ መጠየቅ አለብን። ከዛ በፍርድ ቤት በዓለም አቀፍ ከዛ በኋላ እነዛ መልስ ይስጡ ይከራከሩበት። ሌላም ሀገር እንደዚህ ለተዘረፈው መፍትሄ ሊሆን ይችላል። ለምሳሌ የአውሮፓ ቤተመዘክሮች በሞላ ከኢትዮጵያና ከሌላው አፍሪካ እንዳውም ኢጂፕት የኛ የነበረን ሀብታችንን ሁሉ ወስደው እያሳዩ ነው። እንትን ፒራሚድን ሳይቀር ነቅለው ወስደዋል። አስዋን ዳም ሲገነባ
አንዱ ወደ አሜሪካ ሄዷል፣ ኒውዮርክ ውስጥ ይታያል። ሌላው ደግሞ አውሮፓ ውስጥ ስፔን ነው አንድ ቦታ ላይ ይታያል። ተነቅሎ ተወስዶ ተሰቅስቆ ፒራሚዱ እና በዛ ያካብታሉ ገንዘብ እና ብዙ ነገሮች ዘርፈዋል አውሮፓውያን አይደለም። የአጼ ቴዎድሮስንም መቅደላ ላይ ንብረቱን እንዳለ አጼ ቴዎድሮስ ያጠራቀሙትን ከድፍን ኢትዮጵያ የተሰባሰቡ መጽሐፍትና የማይገኙ ብርቅዬ እቃዎች ነገሮች ሁሉ ተወሰደብን። ይመለሱ ተብሎ ንቅናቄ ተፈጥሮ የተመለሱ አሉ። በሌላም ከጀርመን ሀገር ወደ ጀርመን ወደ ፈረንሳይ የተወሰዱም ብዙ አሉ። እነሱም እንዲመለሱ ተብሎ ንቅናቄ ተፈጥሮ እየተመለሱ ነው። አሁን ሉቭር ሚውዚየም ሉቭር ቤተ መዘክር የሚባለው ፓሪስ ውስጥ ያለው ይገርማል። በሞላ እንዳለ ከኛ የተወሰዱ ከግብጽ በብዛት የተወሰደ ነገር ነው የሚታየው እና እነሱ በቱሪስት ማአት ብር ያገኛሉ። ፈረንሳዮቹ፣ ጀርመን፣ አውሮፓውያን በሞላ አሜሪካ ሳትቀር ደርሷታል። ይሄ የኛ የፈጠራ ነገር እና የኛ አስከሬን ተወስዶ አስከሬናችንን ሳይቀሩ የፈርዖኖቻችንን ነው የሚያሳዩት እንደ ዕቃ እና መሞከር ተገቢ ነው ባይነኝ እኔ እና እምቢ ካሉ ያው ክርክር ይቀጥላል። ቢጠፋ አጀንዳ ሰጣቸዋለሁ ለነዚህ ሰዎች እና ያንን እነሱ እንደዚህ አጀንዳ እየሰጡን ነው ዘላለም አይደለም እንዴ? እና የሚሰጣቸው አላገኙም። አሁን ያገኛሉ። በማስረጃ የተረጋገጠ ነገር ነው ማቀርበው እና ስለዚህ ይሄንን ነገር እኔ ገፋበታለሁ የምችለው ያህል አልጀዚራም ላይ ቢሆን እወጣለሁ። አሁን ትናንትና የተላለፈ አንድ የአረብ ጣቢያ አለ ኦቢኤን ውስጥ ያለ የኢትዮጵያ አረብኛ ክፍል እሱ ትናንት ተላልፏል። ይህን ጥያቄ አንስቻለሁ ለሱዳንና እንደዚሁም ደግሞ ለግብጽ ሁሉን ነገር ጠይቄያለሁ። እኛ ሱዳንንም እንደፈጠርን ግብጽንም እኛ መሆናችንን ቢያንስ እንዲያውቁ ባለቤትነታችንን እንዲያውቁና በመካከለኛው ምስራቅ ያሉ አረቦች እንዲያከብሩን መጽሐፉ አሁን ተጀምሯል መተርጎም እየተተረጎመ ነው በአረብኛ በጣም ለተቀር እየተተረጎመ ነው። እሱን መካከለኛው ምስራቅና ግብጽ እንረጫለን እና የግብጽ ህዝብና አረቦች ይሄን ካነበቡ ለኢትዮጵያ ልዩ አስተያየት ይኖራቸዋል ብዬ አምናለሁ። መቼም ሐቁን የሚቀበሉ ሰዎች ሊኖሩ ይችላሉ ከስንት ሚሊዮን ውስጥ። ስለዚህ ይሄንን ስራ በጣም መትጋት ይገባናል። ኢትዮጵያ እንዲያከብሩ ባለቤቷኛ እንደሆን በስልጣኔ የረቀቅነው እኛ እንደሆን ሁሉ እንዲያውቁና እነሱ ምንም አይነት አስተዋጽኦ እንዳላረጉ እንዳውም አስዋን ዳም ሲፈጠር ሌክ ናስር የሚባል ሰየሙ ሐይቅ ተፈጥሮ እዛ ሐይቅ ውስጥ 10 እኛ የሰራናቸው ፒራሚዶች ተውጠዋል እና ይባክናሉ። ልዩ ናቸው የማይገኙ ብርቅዬ። እነሱ ስላልሰሯቸው አረቦቹ ምን ቸገራቸው? ውሃውን ብቻ ነው የሚፈልጉት። ያን ሁሉ ታሪካዊ የተለፋበት በደምና በላብ ነው የተሰራው ፒራሚዱ። ያ ሁሉ ተቀብሮ 10 ፒራሚድ አለ እና ይሄ ሁሉ ነገር ስላለ ይሄንን እኛ በደንብ አድርገን ለዓለም መግለጽ አለብን። ፒራሚድ ውስጥ ደግሞ እኛ ነን ሁሉን ያስተማርን። ፈላስፎችንም የግሪክና የጣሊያንን መጥተው ገብተው ፒራሚድ ውስጥ ከኛ እውቀት ዘርፈው ሄደው ወደ አቴንስና ሮም እኛ ፈላስፎች ነን አሉ ለኛ ዋጋ ሳይሰጡ። ይሄንንም አጋልጫለሁ በመጽሐፌ ውስጥ። ይሄም ሌላ አርዕስት ነው። ጊዜ ካለን ልናወራበት እንችላለን። እንዴት የኛን ጥበብና እውቀት ግሪኮችና ጣሊያኖች ወስደው እነሱ የሌላቸውን የምዕራባውያን ስልጣኔ ከግሪክ ተጀመረ ከሮም እያሉ ይዋሻሉ እና ይሄም ደግሞ ሌላ ርዕስ ነው። በእርግጥ ልክ ነው። ዘስቶለን ሌጋሲ የሚለው ነው እዚህ ጋር ያለው። ከሰዓታችን አንፃር ምናልባት ይሄኛው ልለፍና አንድ ጥያቄ ግን አንሳ ምንድነው እዛ ላይ ቅድም እርሶ እንዳሉት ነገሩን ግን እንዲሁ ለተመልካቾቻችን አጠር አድርጎ ለመግለጽ ያህል እነዚህ ትላልቅ የሚባሉት ፈላስፋዎች ግሪክ ውስጥ የነበሩ ግብጽ ትምህርት ቤት መጣው ተምረዋል። የተማሩት ግን የኛን ዕውቀት ነው ገብይተው የሄዱት የሚል ነው ጭብጥ ሐሳቡ። ይሄን እንዲና ቅድም ግን ሲያነሱ የተተረጎመም ነው መጽሐፉን ብለዋልና መጀመሪያ ወደ አነሳው ጥያቄ ሊሂድና ወደ ማጠቃለያችን እንሂድ። ኢትዮጵያ ግብጽን እንደፈጠረቻትና እንዳሰለጠነቻት የሚል ይሄ ርዕስ ግን ትንሽ አይከብድም? ከምን አንፃር ነው? ብዙ ነገር እርሶ በማስረጃ ደግፈው አስቀምጠዋል። ትክክል ነው። ፈጠርናት የሚለው ነገር ግን እንዴ የተጋነነ አይሆንም ወይ? አይሆንም። ለምሳሌ መጀመሪያ እግዚአብሔር ፈጠራት ግብጽን ከመሃባ አልቦ ዓለምን ሁሉ እንደፈጠረው። ግን ዝም ብሎ ጠፍ ቦታ ነው። ጠፍ ቦታ ሆኖ አባይ ፈሳል ባንዶ ግን በሌላ በኩል ረግረግ ነው። ሰው አይኖርበትም። ሰው አርሶ አይበላበትም።
እኛ ሄደን እንደው ምናልባት ግን እዚህ መጽሐፎት ላይ እንደዚህ የሚል ነገር አለ። የመጀመሪያው ይቅርታ ጣልቃ ስለገባው እንዲህ እሱን አካተው እንዲመልሱልኝ ብዬ ነው። እርሶ እንደመነሻ ሲያነሱ ኦሳይረስ ወይንም ኦሲረስ የሚባል ኢትዮጵያዊ ንጉስና ካህን 5500 ዓመት ላይ ሰላይ ላከ በስለላ እዛ ቼክ ተደረገ አካባቢው ከዛ መልማት አለበት ያ አካባቢ ብሎ ሄደ የሚል ነው መነሻ። ከዛ ሱረ መንግስት መሰረተ የመነሻ ነው። እዚህ መጽሐፍ ገጽ 28 ላይ ደግሞ ጥቁር አሜሪካዊቷ የታሪክ ተመራማሪ ድሩስላ ሂውስተን የምትባል በግብጽ ቀደምት ያልሰለጠኑ ህዝቦች ነበሩ የሚል ነገር ታነሳለች እርሶ መጽሐፍ ላይ ማለት ነው። ስለዚህ መፍጠር ያልነበረን ወደ ነበረ ማምጣት ነው። ምንም በሌለበት ህዝብን በሌለበት ወደዚህ ኮንቴክስት አይመጣም። የነበሩትን አሰልጠነናል፣ ዘመናዊ እንዲሆኑ አድርገናል፣ የኛ አስተዋጽኦ አበርክቷችን ትልቅ ነበረ ብሎ ማለት አንድ ነገር ነው። ጭራሽ ፈጥረናታል ሲባል እንደው ከእግዚአብሔርም ቀጥሎ ቢባል ኦሬዲ ቀደምት ህዝቦች ነበሩ የሚል ነገር ይነሳል። ለዚህ ማለት እንደሱ አይደለም እሷ የምትለው በኋላ የመጡ ሰዎች አንድ ወቅት ላይ መጀመሪያኛ ሄደን ከጠፍነት አልምተን ሁሉ ነገር ስልጣኔን ከመሰረትን በኋላ ሌላ እንትኖች መጡ፣ ዘላንና ጨካኝ ሆኑ ያልሰለጠኑ ሰዎች መጡና ወረሯት ግብጽን። እነዛ ግብጾች በወረሯት ጊዜ ተበላሸ ነገርና እነሱን ለማስወጣት 100 ዓመት ያህል ፈይቷል። እና ያንን እነዛን ነው መጣቅሰው እንጂ ምናልባት ላምብብሎትና ልክ እርሱ አሁን እንዳሉት እንሄድበታለን። ድሩስላ ምስክርነቷን በመቀጠል ግብጽ በመጀመሪያ ጥቂት ያልሰለጠኑ ሰፋሪዎች ብቻ የነበሩባት ስፍራ ነች ይላል። ግብጽ ለግሪክና ሮም ያስተላለፈቻቸውን ዕውቀት ሁሉ ያካበተችው ከኢትዮጵያ ነው እያለ ይቀጥላል። ምንድነው እዚህ ጋር ሳነበው ግብጽ በመጀመሪያ ጥቂት ያልሰለጠኑ ሰፋሪዎች ነበሩባት ይላል። በመጀመሪያ ካሉ ከምን መጀመሪያ ነው ወደሚል ነው የሚወስደን አይደል? ግን እሷ አሁን በቅርብ የኖረች ነች። ግን በቦታው ላይ የተገኙት የዛሬ 2450 እነ ሄሮዶተስ ከዛ በኋላ ደግሞ ከ450 ዓመት በኋላ የመጣው ዲዮዶሮስ የተባለው ሌላው ባለ ታሪክ ጎብኝተው አይተው ከኢትዮጵያኖቹ አፍ ውስጥ ያለውን መርምረው ከሌሎችም ካሰባሰቡት መረጃ መጀመሪያ የመጣ ዘላው መጽሐፉ ላይ ተጽፏል። ረግረግ መሬቱ ረግረግ ብቻ እንደነበርና ከምንም ሰው ባልኖረበት ጊዜ ጠፍ በነበረበት ጊዜ ኦሳይረስ ከተከታዮቹ ጋር ሄዶ እንዳለማውና ስልጣኔ እንደመሰረተበት ከሷ 2000 ዓመት 2400 ዓመት የቀደሙት እነሱ ያዩት በቦታ ያሉት እሱ ትክክለኛው ነው። እሷ እርግጠኛ ነኝ እኔ በኋላ ከዛ በኋላ የመጡ ነበሩ ዘላን ያና ያልሰለጠኑ ሰዎች እሱን ሪፈር ለማድረግ ፈልጋ ይሆናል ወይንም ደግሞ የራሷ አስተያየት ነው። ይሄኛው ቀዳሚዎቹ ይበልጣሉ ከሷ በኋላ ግን ምናልባት ለምንድነው ያነሳውት ፕሮፌሰር የዛሬ 5500 ዓመታት አካባቢ ኢትዮጵያ ወደዛ ሰዎች ልካ ምድሩን ካሰለለች በኋላ ሀገሩን ለማቅናት አሰበች ይላል። ኦሬዲ ምድሩን አሰለለች ሲባል ግሩፕ ኦፍ የሆኑ ሰዎች ሄደዋል አይተዋል። ሲሰልሉ ምን ነው ሊሰልሉ የሚችሉት ማህበረሰቡንስ አይደለም ወይ? አይደለም እዛ አካባቢ ላይ አይደለም የለማ ማህበረሰብ እዛ የሄዱት መሬቱ አሁን ለምሳሌ በአፍሪካ ውስጥም ኢትዮጵያ መላውን አፍሪካ ኢትዮጵያ ያሰኘችው ትልካለች ሰላይ ትልክና ያሉ ማለት አገር የሚመለከቱ ይሄ ቦታ ለእርሻ ይመቻል ወይ ለኑሮ ይመቻል ወይ ወንዝ አለው ወይ የዱር እንስሳት አሉት ወይ አደገኛ ነው ወይ ለኑሮ ሙቀቱ ምን ያህል ነው የመሳሰለ መረጃ ይሰበስባሉ። ከዛ አይተው እንዴት ይመሰርታል ታዲያ ፕሮፌሰር? ስርወ መንግስት አሁን ለምሳሌ ኦሳይረስ ስርወ መንግስት መሰረተ ይላል አይደል? ራሱ ሄዶ ነው ንጉስ ነኝ ብሎ ይዟቸው ሄዱትን ሰዎች ነው አድሚኒስተር የሚያደርገው ወይስ